አንቺን ልመችኝ መምታቴ ገርምሻል እንዴ? ገና አገላብጥሻለሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ በማድረግ ትጀምር ዘንድ በትህትና ጋብዛችኋለሁ። ለምታደርጉ አመሰግናለሁ። የትኛው አቅም ኖሮች ነው እኔን የምታገላብጭ? እዚህ ቤት አበጥብጭ። ልብ ካለሽ ነይ ውጭ እንውጣ። በተመበጥበጥ ልብ ካለሽ ነይ ተነሽ እንውጣ አሉ። አንቺ እኔን ትቃወምኛለሽ ወይ ትላለች ወይዘሮ አሰለፍ። ሀረግዬም ልክ ታኮኝና ትክክል ሳኮኝ ነው የምቃወምሽ እንጂ ትክክል በሆንሽበትና ልክ በሆንሽበት ቦታ ላይ አልቃወምሽም ትላታለች። ወይዘሮ አሰለፍም አሁን አንቺ ብልህ መሆንሽ ነው ወይ ከኔ መሻልሽ ነው ወይ አንቺ ከኔ አዋቂ ሆነሽ ነው ወይ አንቺ እኔን የምትቃወሚኝ ትላለች። አቶ አብዬም ተንጂ ታላ አይደለሽም ማለት ምንድነው ክፋቱ? ልክ አይደለም ሲባል አንድ ሰው ክፋት ሳይሆን ትክክል አይደለም አግባብ አይደለም የሚባለው ለክፋት አይደለም። ልክ ሳኮኝ ስቀሪ ነው ልክ አይደለሽም ባለው እንጂ ክፋት አይደለም ይላታል። ወይዘሮ አሰለፍም የሷ ይለያል፣ የሷ ልዩ ነው፣ ክፋት ነው እንጂ ለዛ ልትቃወም ይፈልግ አይደለም። ትክክል ካልሆነ ቀርቼ ሳይሆን እሷ ክፋቷ ነው። ተለየም ኧረ ተይ እኔ እኮ በጣም ወድሻለሁ፣ ተይ እንደ እናቴ ነው የምወድሽ፣ ተይ ግደላሽም አለቻት። ወይዘሮ አሰለፍም ክጅ ወደዛ ሰላቢ አለች። እንግዲህ ወይዘሮ አሰለፍ በባህሪዋ የወይዘሮ አሰለፍ አክተር ሰው ማትወድ ነች። በጣም ሰው የምትጠላና ከሰው ስምምነት የሌላት ራስ ወዳድ የሆነች ተሳዳቢ ተቆጪ ነች ማለት ነው። ከማንም ጋር አትስማማም፣ አታ ተወንድሟም ጋር አትስማማም እና የትልቅ ሰው ባህሪም እነትም እንደዛውም ደግሞ በጣም ክፉና ኃይለኛ አልደፈር ባይ ነው። እንግዲህ እዩና ልዑል ከዚህ በፊት ጀምረው ነበር የፍቅር። ሆኖም ግን በሰዓቱ የተወሰነ እንድተጓዙ መሀል ላይ ጠጣብ ተፈጥሮ ነበር። እዩም ትናንትና የምንጠብቃትና የምንወዳት ጨዋ ያልናት እዩ በአንድ ጊዜ ተቀርብታ ተመቅደስ የባሰች ሆና ቁጭ ብላለች። እንደምናውቀው ትንሿ መያዝ ላይ ወይንም ትንሿ መታገት ላይ ራሱ እጇ እንዳለበት ጥንቅቅ አድርገን እናውቃለን። ያን ሁሉ ነገር እንግዲህ አሁን ላይ ነገሮቹ ሲስተካከሉ አሁን ወደ ልዑል ሄዳ ጓደኞቹ ፊት አሳፍሬያለሁ፣ እኔ ያንን ስናገርም ያንን ስላደረኩም ጸጽቶኛል፣ ከዚህ በኋላ ግን ይቅርታ እንድታደርግልኝ ነው ትለዋለች። ልዑሌም አይ እኔ በሰዓቱ ስሜትሽን ሳልረዳሽ እንትን ስላስቀየምኩሽ ይቅርታ መጠየቅ ያለብኝ እኔ ነኝ እንጂ አንቺ አይደለሽም። በሰዓቱ ስሜትሽን አልተረዳውሽም። ይቅርታ መጠየቅ ካለብኝም እኔ ነኝ ይቅርታ መጠየቅ እኔ ነበርኩ ይቅርታ መጠየቅ ያለብኝ መረዳት ያለብኝ። ስለዚህ ይቅርታ አለችው ቀድማ። ልዑሌም ትናንት ወደ ጀመረበት ፍቅሩ ተመልሷል። አይኑ፣ አገላለጡ፣ አስተያየቱ እንደ ድሮ ሆኖበታል እና እሷም ሳቃለችና ምን ነው አለ። እዛ ጸጥ ረጭ ብሎ ሄዶ አቀፋት። በጣም ይቅርታ እሺ፣ በጣም ይቅርታ አላት። አቀፋት በኋላ እዩዬም እኔም እሺ በጣም እሺ በቃ አላስቁምሽ፣ ቻው እንገናኛለን ብሎ ከተለያየ በኋላ ቻው ካለችው በኋላ ጅል የሰው ጅል አለችው። ምን አስባ ነው? ደወለች ወደ መቅድጋ። ሄሎ አለቻት። ሁሉንም ጨርሼዋለሁ አለቻት። እሷም እንዳይጠረጥርሽ አለች። ምንድን ነው የሚጠረጥረኝ? እኮ ነኝ አትርሺ። እኔ ምንድን ነው የሚጠረጥረኝ? እዩ ነኝ አትርሽኝ። በቃ ምንም ሊጠረጥር አይችልም። እደውልልሻለሁ ትልና ስልኩን ትዘግዘግድን። ጸጉሯን እንደዲመታ ለስልሳ ቀስ ብላ ለተንኮል ነው የገባችሁ። እሱ ግን የእውነት አፍቅራው የእውነት ተመልሳ መስሎት ነበር። ሆኖም ግን እሷ የውሸት ለመጠቀም ያፈልጋል። እንግዲህ ወይዘሮ አሰለፍና ሀረግዬ ልክ እንደ ጣውንት በሏቸው። እንዲህ ክፉ ጣውንት በጣም ነው የሚጨቃጨቁት። ሀረግዬ ዛሬ ቡና ጠራቻቸው። ቡና ፍልታ እየጠጡ ነበር። በጣም ይጨቃጨቃሉ። ጽናት ዳማ አምጪልኝ አለቻ ወይዘሮ አሰለፍ። ምን እንዳኮኝ ነው? ትገልኛለሽ፣ አስቀድሜ ልጠንቀቅ።
ከዛ በኋላ ጭቅጭቁ ተነሳ። ግራ ቢገባቸው አቶ አብዬም ቆይ ግን እናንተ መቼ ነው ሰላም የምትሆኑት? የሰላም አየር መቼ ነው በዙሪያችሁ የሚነፍሰው? መቼ ነው እናንተ ሰላም የምትሆኑት አሉ። ሀረግዬም እኔ መቼም ሰላም ነኝ አለች። ሸካካ ለማዋጋትማ ማን ብሎሽ? አረ በፈጠረሽ ተይ። ሆነው እንደሆነ ሆኖ ቡናው አለቀ። ቡናው ግን እንደ ሀገራችን ቡና ጸጥ ረጭ ባለበት፣ ጭሱ በተጫጫሰበት፣ ቁርሱ በተቆረሰበት ሳይሆን ቁርሱም ጭሱም ጭቅጭቅ ሆኖ የተፈላው ቡና ተጠጥቶ በጭቅጭቅ ተጀምሮ በጭቅጭቅ ተቋጨ። ቡናው አፍ ቢኖረው ራሱ እዚህ ቤት ሁለተኛ አልፈላም ብሎ መናገር ይችል ነበር። ግን ምን ዋጋ አለው? አፍ የለውም። ሆኖም ግን አቶ አብዬ ቆይ ግን እናንተ መቼ ነው ሰላም የምትሆኑት? በሰላም የምትውሉት፣ በሰላም የምትነጋገሩት መቼ ነው አሏት። ወይዘሮ አሰለፍም ለማዋጋትማ ለማያያዝማ ማንበሎሽ ሰላቢ ነው ደግሞ ይዙዬና ትንሹ አየ ቁጭ ብለው አልጋቸው ላይ እኔ ምልሽ አላት አለችው። የኛ ታሪክ ቢጻፍ ግን ትልቅ መጽሐፍ ይወጣው አይመስልና እንዴ መጽሐፍ ብቻ አለችው። ይዙዬም እና ቲያትር ምናምን ይዘጋጅለት። ቲያትር እኮ አጭር ነው፣ ባይሆን ተከታታይ ድራማ ቢሆን አሪፍ ነው። ተከታታይ ድራማ ቢሆን አሪፍ ነው። ትራቲር አጭር ነው። ይዙዬም ለምን አላት። ትንሿየም ታሪካችን ረዥም ነው፣ ታሪካችን ማለቂያ የለውም፣ አይበቃም። ስለዚህ ተከታታይ ድራማ ቢሆን የተሻለ ነው። ታሪካችን በጣም ረዥም ነው፣ የሚበቃው ነገር የለም። ቀን አዲስ ነገር አያጣንም። ከቀን ቀን አዲስ እየጨመርን ነው የምንሄደው፣ አያጣንም። በዙሪያችን ከደስታው ይልቅ መከራና ስቃው ነው። ስለዚህ ህይወታችን ውስጥ የሚፈጠሩት የትኛውም ነገር ያበረታናል፣ ያጠነክረናል፣ ያጎብዘናል እንጂ አይጥሉንም። ያፋቅሩናል እንጂ አይጥሉንም። ቢሆን የሚጥለን ነገር የለም። እንጠነክራለን፣ እንደ ብረት እንጠነክራለን እንጂ የፈለገው ነገር ቢሆን አንወርቅም። መከራና ስቃይ ያጠነክራል፣ ያበረታል፣ ያፋቅራል አላት። ትንሿየም የዚህ መከራና የዚህ ስቃይ የዚህ ፈተና ማብቂያው ጊዜ ቅርብ ይሆናል ብዬ ተስፋ አደርጋለሁ። ቅርብ ይሆንልኛል ብዬ ተስፋ አደርጋለሁ አለችው። ይም ተስፋ አደርጋለሁ አለ። በነገራችን ላይ እንዳየነውና እንግዲህ ትናንትና ተራርቀው ትናንትና የነበረው ነገር ዛሬ ላይ መከራና ስቃው ሲበዛባቸው ፈተናው ሲበዛ ከእለት እያቀራረባቸው እንጂ እያራረቃቸው እንዳልሄደ ማስተዋልና መመልከት ችለናል ማለት ነው። ይህም እንግዲህ እንደምናየው ከዚህ በፊት ትንሿዬ ለብቻዋ ነበር የምተኛው። አብዬ ከመጡ ወዲህ ወደ ኢዙ ጋር በአንድ አልጋ ላይ ተኙ። ይሄ የጀመረው አንዱ ፈተና ነበረ። ከመጀመሪያው ከምትሰራበት ቤት ወጥታ ወደዚህ ቤት እንድመጣ አደረጋት። ሁለተኛ አቶ አብዬ ሲመጡ ወደ እሱ ክፍል እንድትሄድ አደረጋት። ከዛ በኋላ ደግሞ ያው በመሀል ጠብ መጣ። ከዛ ደግሞ በደንብ እንዲያፈቅራት እንዲፋቀሩ አደረገ። ከዛ ከጠብ በኋላ ያ ጠብ ያ መከራና ስቃይ ሲመጣባቸው ምን ተፈጠረ ካል ቀለበት እንዳረግላት አስገደደው። ይበልጥ ቀለበት ይበልጥ እንዲፋቀሩ አስገደደው። ከዛ ያንን ቀለበት ፕሮግራም አድርጎ ደግሞ ያው የፈሩትና በዙሪያቸው የማያጡት መከራና ስቃይ ደግሞ መጣባቸው። አሁን ትናንትና ያንንም አልፎት ዛሬ ደግሞ በአንድ ሆነው ትናንትና ያላረገውን ዛሬ ደግሞ ይሰማታል እጇን። በቃ እሷም ደግሞ ይበልጥ ተትናንትናው ይበልጥ ዛሬ አቅርበዋል፣ ቀርቧል። በቃ ተቀራርበዋል። እውነት ለመናገር መከራና ስቃይ ተተቋቋም ነው ያጠነክረናል። ለሰው ልጅ መከራ የሰው ልጅ ባይዘው መከራ ያላየ ሰው ነው ብዬ አልልም እኔ። መከራ ያጠነክራችኋል። መከራ ጉልበት ይሆናችኋል። መከራ ቆረጥ እንድትሆኑ ያደርጋል። ስለዚህ መከራ ያጠነክራል።
ባለንበት ላይ ጠንካራ ጎበዝ። ምክንያቱም ለማለፍ መጠንከር ያንን እናልፈዋለን ብለን ስንል እንጠነክራለን። እንደገና ደግሞ በትዳራችንም ላይ ከሆነ ያፋቅርናል። ይሄው ይዙን ተትናንት ነው ከተጀመረ ጀምሮ አንድ እርምጃ እያቀራረባቸው ነው ያለው። ስለዚህ እንዳሉ ትክክል ነው። ጥያቄ ቀረበላት። እንግዲህ ሰርፕራይዝ ሊያረጋት ነበረ። እንዲህ ዛምራና ድምቃ ተውባ ሰርፕራይዝ ሊያረጋት ነበረ እና እሷ አታውቅም ነበረ። ዛሬ ጥያቄ ቀረበለት። ይዙ አለች። ወይ አላት። ለምን ነበር ቆይ እነቹቹ ጋር የጠራኸኝ? ለምን ነበር እነቹቹ ጋር ሆነ የጠራኸኝ? ምን ልታረግ ነበር? ለምን ነበር አለችው። ይዙዬም ለምን ይመስልሻል? ሳቀና ለምን ይመስልሻል አላት። እንጃ ቹቹ ግን በታሰርንበት ቀለበት ምናምን ሲል ነበረ። ይዙዬም ሳቀና አይ ቹቹ ዝም ማለት በቃ ሞቱ ነው። በቃ ዝም ማለት አይችልም፣ ሞቱ ነው ማለት ነው። ዝም ማለት አይችልም፣ በቃ ሞቱ ነው ማለት ነው። ትንሿዬም የምን ቀለበት ነበር አለችው። አይ እሱን ሌላ ጊዜ እነግርሻለሁ፣ እሱንም እነግርሽ ሌላ ጊዜ ነው አላት። ሌላ ጊዜ እነግርሻለሁ፣ ሌላ ጊዜ የምንና ምን እንደሆነ አስረዳሻለሁ አላት። ትንሿዬም አይ አልፈልግም፣ እኔ አልፈልግም፣ አሁኑ ነው ንገረኝ፣ እኔ አልፈልግም፣ አሁኑ ነው ንገረኝ አለችው። ይዙዬም አሁንማ አልነግርሽም፣ አሁን አልነግርሽም፣ ሰሞኑን እነግርሻለሁ እንጂ ባይሆን ሰሞኑን እነግርሻለሁ እንጂ አሁንማ እኔ አልነግርሽም አላት። ይዙዬ እኔም አሁን ጫፉን እንኳን በል ጫፉን ንገረኝ አለችው። ጫፏን ብቻ ንገረኝ ቻልም፣ እኔ አሁን አልነግርሽም አላት። እሺ እኔ ለአንተ እንደዚህ ነኝ? እኔ ለአንተ ጊዜ እንደዚህ ነው ወይ? እንደዚህ ደብቀሃለሁ ወይ? የምደብቀ ነገር አለኝ? እኔ ለአንተ ጊዜ እንደዚህ ነኝ? እሺ እንደዚህ ከሆንኩ ደግሻ አትንገረኝ፣ በቃ አትንገረኝ። አንቺ እኮ እኔ ሁሉንም ነገር ቀድሜ እነግርሻለሁ። አንቺ እኮ ለመንገር ራሱ ስንት ጊዜ ነው ያስጠበቅሽኝ? አንቺ መቼ እንነግርኛለሽ? እኔ እኮ ወዲያው እኮ ነው የምነግርሽ። አንቺ ስንት ጊዜ እንዳስጠበቅሽ ታውቂያለሽ? አንቺ መቼ ትናገሪያለሽ? በቃ አላት። ትንሿ ብድር መሆኑ ነው እኮ ብድር መሆኑ ነው አለችው። አትነግረኝም? አሁን ጫፏን እንኳን አትነግረኝም? አሁን አትነግረኝም? ብድር መሆኑ ነው አለችው። በይው እንግዲህ ይዙዬም በይው፣ አዎ ብድር መሆኑ ነው በይው እንግዲህ አላት። ትንሿም ተው በቃ እኔም ነኝ ጥፋተኛዋ፣ አንተም መጠየቂ እኔ ነኝ ጥፋተኛዋ፣ አንተም ማንን ልጠይቅ ያሰብሽ? ማንን ልጠይቅ ያሰብሽ አለ። ወይኔ ደስ ሲሉት ደግሞ ሲያምሩ ይጋቡ። በቃ እናንተ ምን ትላላችሁ ውዶችዬ? ቤተሰቦች ማለት ነው። ውድ ቤተሰቦች በጣም ነው የምወዳችሁ። የሰው ደስታ የሚያስደስታችሁ እኔንም ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ፕሊዝ፣ አበረታቱ። እያረጋችሁልኝ ስለሆነ ደግሞ ከልብ አመሰግናለሁ። አሁንም ቪዲዮን ስታውልኝ ላይክ አድርጉት እና ትንሿና ይዙ ቢጋቡ እውነት ሞር የምር ቢሆንም በጣም ደስ ይላሉ፣ ያምራሉ። እውነት ሁለቱም ደስ ይላሉ። በመድኃኒዓለም መሀባ ዘብዝፎባቸዋል፣ ትፍትፍ ብሎባቸዋል። እውነቴን ነው የምላችሁ። እና ይቅርታ እኔ እኮ ይወስደኛል ማርያምን። እና ማን ልጠይቂ ነው አላት። ቆይ ልመለስ። ማን ልጠይቂ ነው አላት። እኔ እኮ አለችው ቹቹን ጫፏን ብጠይቀው አብጠልጥሎ ብጥር ስትር አድርጎ ብጥርጥር አድርጎ ንጥርጥር አድርጎ ቹቹዬ ነግረኝ ነበረ። ጫፏን ተጠየቁት ብጥር ንጥር አድርጎ ቹቹ ይነግረኝ ነበር አለችው። ይዙዬም ደነገጠ። ለነገሩ ቹቹ ያደረገውም አይባልም። ቀድሜ ማስጠንቀቅ አለብኝ፣ ቀድሜ መናገር አለብኝ። ቹቹ አያደርገውም አይባልም ማለት እውነቱን እኮ ነው። የዛ ዕለት ቹቹ ምንድን ነው ያለው? እሷም እንትን ብላ ነው እንጂ እዚህ ነው ወይ የቀለበትሽ ስነ ስርዓት፣ እዚህ ነው ወይ የቀለበትሽ ስነ ስርዓት ብሏታል። እንደዚሁም ደግሞ ጆሲ ራሱ ደግሞ እኔ በህይወት እያለሁ አንቺና
አንቺና ይዙ ቀለበት አታደርጉም፣ ቀለበት አታደርጊም፣ እኔ በህይወት እያለሁ ቀለበት አታደርጊም ብሏታል። በህይወት እያለሁ ሲላት ቹቹዬም አንተ ሰርፕራይዝ የሚባል ነገር አታቅም እንዴ ጆሲ፣ ሰርፕራይዝ የሚባል ነገር አታቅም ብሎታል። እና ያው ድንጋጤ ላይ ስለሆነች አላወቀችም። እና ምን አለ እንትና ይህ ቹቹ ያረገውም አይባልም፣ ያረገዋል። አይሳሳትም አይባልም፣ ይሳሳታል። ስለዚህ ኬጅ ማስጠንቀቅ አለብኝ። ቹቹን ኬጅ ማስጠንቀቅና ቀድሜ መናገር አለብኝ አላት። እንደዛ ማድረግ አትችልም። ቹቹን መናገር አትችልም። እኔ ጠይቀዋለሁ። ቹቹ እንዲያስረዳኝ አደርገዋለሁ። አንተ ሄደህ እንዳትናገር፣ እንዳትጠይቀው፣ እኔ ራሴ ሄጄ ጠይቀዋለሁ። ቹቹ አብጠልጥሎ ይነግረኛል። እናያለን፣ እሱን እናያለን አላት። እሺ እናያለን እሷም አለችው። ይህን ተተባባ እኔ አሁን እቀፊኝ እናንተኛ አያችሁ፣ ያ መከራና ስቃይ አሁን እንዲተቃቀፉ አደረጋችሁ። በይኔ አሁን እቀፊኝ እናንተኛ። እንዲህ ሙሉ ቀን ተቃቅፈን ልንውል ነው እንዳለች። ኧረ ተው ሙሉ ቀን ተኝተን ልንውል ነው እንዴ? ሰዓቱም እኮ ሄዷል። እና የት እንሄዳለን? አሁን እኔ ዝም ብለሽ እቀፊኝና እንተኛ አላት። ኧረ ተው ሰዓቱ ሄዷን። የት እንሄዳለን? እናትህም ይደብራታል። የሚረዳ ስራት አለም ሄጅ ስራ ልስራ። እናትህም ይደብራታል። ተመልሼ እኮ እመጣለሁ አለችው። በእናትሽ ትንሽ እንተኛ፣ በእናትሽ ትንሽ እንተኛ ሲላት ተመልሼ እኮ እመጣለሁ፣ ተመልሼ እመጣለሁ አለችው። ልታታልልኝ እንዳሞክሪ እያታለልሽ ነው አላት። መቼ አታለልኩ ደግሞ አለችው። አሁኗ ወደኛ እኔ አታልልህ አላቅም፣ እኔ አታልልህም አላቅም። እውነቱን ነው እየነገርኩ ያለሁት። አታልልህ አላቅም። እኔ አሁን ተነስቼ ልሄድ፣ አንተ ተኛ አለችው። እሺ ከግቢ እንዳወጭ ግን አደራሽን፣ ከግቢ እንዳወጭ፣ ከበር ውጭ እንዳወጭ፣ በሩንም እንዳከፍችው አደራሽን አላት። ትንሿዬም እሺ አልከፍትም አሉ። እንኳን እናቴ ብትልክሽ ልግድሽ እንዳታነሽ፣ እኔ ሄጄ እገዛለሁ። ሱቅ አስባችሁታል? ሱቅ እንኳን ብትላኪ እኔ ሄጄ እገዛለሁ እንጂ አንቺ እንዳትሄጂ፣ እኔ ሄጄ እገዛለሁ አደራ። ይም እሺ የኔ ፈሪ፣ የዝን ያህል ነው የምፈራው የኔ ፈሪ። እሺ የትም አልሄድም፣ በሩንም አልከፍትም። ሱቅም ተተላኩኝ መጥቼ እነግርሃለሁ። አንተ ሄደህ ታመጣለህ። አይዞህ የኔ ፈሪ፣ አይዞህ የኔ ፈሪ አለ። እንግዲህ እዩ ከዛ ከልዑል የምስኪኑ ጋር ተገናኘ በኋላ እብዷንና ክፏም መቅዲን አገኘቻት። አንቺ ጉደኛ ልጅ በአንዴ ልጁን አስምጠሹ መጣሽ አለቻት። እዩም ነገርኩ፣ እነሱ ብዙ ኃይል ማባከን አያስፈልግም። ለእነሱ ትንሽ ፈገግ ካልሽላችሁ በቂ ነው። ለእነሱ ኃይል ብዙ ማባከን አያስፈልግም። እንደው እዩዬ ማሬ፣ አንድ ጥያቄ ብቻ ልጠይቅሽ ማሬ፣ በእናትሽ አንድ ጥያቄ ብቻ ልጠይቅሽ አለቻት። እዩ እሺ ጠይቂኝ። እዩ እንግዲህ ቆዳዋ የዋህና የጥሩ ሰው ቆዳ አላት። የመቅደስ እንኳን ቆዳም ያስታውቃል። የዚችኛዋ ግን የደግ ሰው ቆዳ ለብሳ ነው እንደዚህ ያለ የሆነችው። ጠይቂኝ አለች ነው ግን እንደዚህ ሰይጣን ይሆንሽው አለቻት። እንግዲህ አስባችኋታል? መቅደስ ገረማች። መሆንሽ ነው እንደዚህ ሰይጣን ይሆንሽው ስትላት፣ እንዴ መሆን ሰይጣን ሆን ደግሞ ሰይጣን ኮኝ እንዴ ከዚህ በላይ አለቻት። አይ መቅዴ የዋህለሽ ልበል አለቻት። መቅደስም በዝማ ካንቺ በላይ በዛ ባንቺ አያዝ እኔ የዋህ ነኝ፣ ባንቺ ሁኔታ አዎ እኔ የዋህ ካብጁ ባክሽ። እኔ ከትንሿ ጋር ምንም ጉዳይ የለኝ፣ ከነ ልዑል ጋር ነበረ፣ እሱንም እያሳካሁት ይመስለኛል። አሁን ቀጣይ ቅድሽ ምንድነው አለቻት መቅደስ። እዩዬም እሱን ከምነግርሽ ሰርፕራይዝስ ከምነግርሽ ሰርፕራይዝ ባደርግሽ አይሻልሽም ወይ አለ። በጣም እያስደመምሽ ነው ያለሽው ትላለች መቅደስ። እዩይም ወደኛ ባይሺ አዲስ ነገር ካለ እንደዋወላለን ብለው ከተለያዩ ትነበብ እንግዲህ ወደ ኢዙ ቤት የመጣችው በቅርቡ ትነበብ ባልተቤቷ አርፎባት ነበረ። አሁን ወይዘሮ አሰለፍ እንደምትለው አቶ አብዬን አይታ ነው ወደዛ የጎራ ያለችው።
እናም ወይዘሮ አሰለፍ ወንድሟን ታስጠነቅቀዋለች። ወንድም ባሎቿን አቃጥላ አሁን የገደለቻቸው ትትለው አይታለም እነሱ ዝም ብለው ነው እነሱ ዳቸው እኔ አሁን ወንድምሽ እንዴት ነኝ በማለት ጭቅጭቅ ገጥመዋል።